በእናታቸው አንድ ነገር ረስቼ ነው ሁሌ ማውራት የምፈልግበትና እንደ ወላጅ በተለይ እናቶች እንድናወራበት ፈልጋለሁ። አደራ ዝም ብላችሁ አትለፉት። የልጆቻችን አለባበስ በተመለከተ እንግዲህ አሁን ትምህርት ቤት በር ላይ ተቀምጫለሁ ብያችኋለሁ። የአንደኛ ደረጃ ተማሪዎችን አያለው፣ የሁለተኛ ደረጃ ተማሪዎችን አያለው። ጀጅመንት ነው ወቀሳ ነው ምናምን ብላችሁ እንዳታስቡት። ከልብ እንደ እናት ነው ማስበው። እንደ እናት ስል ለወለድኳቸው ልጆች እናት ነኝ። እናት ኮንኩ ደግሞ ከወለድኩ ደግሞ ለሁሉም ልጅ እናት ነኝ ብዬ ነው የማስበው። እርግጠኛ ነኝ በጣም ብዙ እናቶች እንደዚህ ብላችሁ ነው የምታስቡት። እና ልጆቹ ተማሪዎቹ አለባበሳቸውን ብታዩት የሴት ሙሉ ሴት አሁን እነዚህ ልጃገረዶች ናቸው አይደል የምንላቸው ልጆች ናቸው። የሙሉ ሴት አለባበስ ነው የሚለብሱት። የሚይዙት ቦርሳ፣ የሚቀቡት ነገር፣ ከንፈራቸውን እዚህ ጋር ጥቁር ቀብተው መሀል ላይ የሆነ ነገር አድርገው ምናምን። እውነቴን ነው የምላችሁ። እኔ እናቴን በዚህ በጣም ነው የማመሰግናት። እሷም ስትጠቀም አይቻል አቅም ቤታችን ውስጥ 3 ሴቶች ናቸው እንደ ሮል ሞዴል አድርገን ያየናቸው ያደግናቸው፣ እናቴ፣ አክስት፣ 2 አክስቶቼ እና ምንም አይነት ነገር ሲጠቀሙ አይተን አላደግንም። እናቴ ግን አንድ ነገር ትነግረኝ ነበረ። አሁን ትለኛለች፣ ባለሽ ውበት ነው በተፈጥሮ ውበትሽ ነው ማጌጥ ያለብሽ ማማር ያለብሽ 40 ዓመት 45 ዓመት እንደዚህ ከሞላሽ በኋላ ያስፈልግሻል ትላለች። በቃ የሆነ የተሸበሸበው ቆዳሽን እንትን ለማለት ምናምን ልትጠቀሚ ትች ይሆናል። አሁን ግን ባለሽ ነገር በጣም ቆንጆ ነሽ፣ ያለሽ ነገር ተጠቀሚ እያለች ነበር ያሳደገችኝና አሁን 40 ዓመት ሆኖኛል። ምንም 40 ዓመት አልፎኛል እንጂ ምንም አይነት ነገር አሁንም አልጠቀም። ለምን? በዛ አድጌ ስለመጣው ማለት ነው። አለባበሴም ለራሴ የሚመቸኝ ነገር ነው እንጂ የማደርገው ፋሽን ስለመጣ ምናምን ብዬ ይቅርታ አድርጉኝ። ስለራሴ ብዙ እንትን ማለት አልፈለኩም፣ ግን ሀሳቡን ለመግለጽ ነው። እና ልጆቻችን እዚህ ሳያቸው ገና 10ዎች ውስጥ ሳይገቡ 10 ዓመት ምናምን ሆነው ቻፕስቲኩ፣ ሊፕስቲኩ፣ ኩሉ አለ ሽቶ፣ ኤቭሪቲንግ እና የልጅነት ጠረናቸውን ሳያጣጥሙት ያድጉና በኋላ በጣም የሚያሳዝን ነገር ነው የሚገጥማቸው። እምብርታቸውን አሳይተው ከቤት ሲወጡ ልብሱን የገዛንላቸው እኛ ነን፣ ወላጆች ነን፣ ብዙ ጊዜ እናቶች ነን ብዬ ነው የማስበው። አባትም ካለ እንግዲህ ለልጆች እንደዚህ አይነት ነገር የምትገዛ ምንድን ነው አላማው? እና ከሱ በላይ ደግሞ አንድ የሆነ ፋሽን ይመጣል። ልጆቻችን ድሮ የዳይፐር እንትን የምናደርግላቸው አለ አይደለ? ዳይፐር ስናደርግ የምናደርገው የውስጥ ኬኔትራ ነገራቸው የእሱ ደግሞ ፋሽን መጥቷል ይመስለኛል። እሱን አድርጋ ሱሪዋን ዝቅ አድርጋው እንዳለ ይታያል ይሄ አካባቢው። እና ለልጆቻችን ልብስ የምንገዛው እኛ ከሆንን የሚለብሱትን ልብስ ምን እንዲሆኑ አስበን ነው። እምብርታቸውን እያሳዩ እንዲሄዱ ራቁታቸውን እንዲሆኑ ለምንድነው የምንፈልገው? ምን እንዲያገ